ጊዜ ሙዳት ንግግር ቆይ ያዛርጉት ሙሽራው ሬዲ አይደለችም ነው አይደል? ያዛርጉት በር ላይ ትባላል። ያዛርጉት ቆይ ምናምን ስትባል ኦኬ ሙሽራው ሬዲ አይደለችም ነው። አሁን እኮ ሬዲ ነን ወይ? ቤተክርስቲያን ማለት የቅዱሳን ንብረት ነች አይደል? የቅዱሳን ንብረት እንዲነቃቁ ያደርጋል። በቅድስና በጣም እንድናገለግል ቅድስና የሚባለው ነገር እንድናሰፋው ይሆናል። ያ ነው ኤሙ እንጂ እንዴ ስለ ጌታ ምሕረትማ ግጥም አድርገን ነው የምንዘምረው። እግዚአብሔር ያኖራልን በደንብ አይተናል። በህይወት እኔ በህይወት አይቼዋለሁ። በደንብ አጣጥሜ ቀምሼዋለሁ። ምሕረት እግዚአብሔር እንደሚወደን ጌታ ኢየሱስ የከፈለውን ዋጋ በደንብ አይተናል። በሚጣፍጡ ዜሞች እየወደድን እያለቀስን ተንበርክከን ተኝተህም መንገድ ላይም ሰዎች ግራ እስኪገባቸው ድረስ የዘመርክ ስትሄድም እንደዛ እኮ ያደርጋል። ይሄ ጌታ ፍቅር ነው። ምንም ልታደርገው አትችልም። ምንድነው ዋናው ሐሳቡ? ሰዎች በቃ ቅድስና የሚባለው ነገር ሞር እንድንለማመድ። ቅድም እኮ ያነሳሁት ነገር የጌታ እራትን ሲያደርጉ የሚቀጥለው ሳምንት ጌታ ሊመጣ ይችላል። በጣም ይገርማል። ውይይቱ ላይ በጣም የገረመኝ ነገር እስራኤላውያን በስደት በነበሩ ጊዜ በዓሉን ሲያከብሩ ደሙን መሬቱ ላይ ተፉትና በሚቀጥለው ዓመት ሀገራችን ነው የምናከብረው ይላሉ። እነሱ የምድሩ ተስፋ ነው። የምድሩን እንኳን የሚቀጥለው ዓመት ነው የሚሉት። አማኞቹ ደግሞ የቀደሞቹ ቤተክርስቲያን ደግሞ ጌታ እራት ሲያደርጉ ጌታ ኢየሱስ ኔክስት ዊክ ሊመጣ ይችላል ብለው በቃ ዛሬ ሊሰነባበቱ ነው። ታው ደህና ደር ስትባባል በቃ ጌታ ከመጣ ሰማይ እንገናኛለን ብለህ መሄድ ማለት ነው። ኔክስት ዊክ ሊመጣ ይችላል። ኔክስት ዊክ አልመጣም የጌታ እራት ሲያደርጉ 15 ቀን ሊመጣ ይችላል። እና እንድንነቃቃ ያደርገናል። ሞር በደንብ እንድንነቃ፣ አንደኛው እንድንሮጥም ያደርገናል። ከግልህ ምን ታስባለህ? ጓደኛህን ታስባለህ። አሁን ብዙ ጊዜ ምሕረት ሲነገር ፐርሰናል አይደል? ተሻግሬያለሁ ስትል እኔ ነኝ የጌታን ፍቅር አይቻለሁ፣ እኔ እኮ እንደዚህ ነበርኩ፣ ኃጢአተኛ ነበርኩኝ፣ ከኃጢአት ወጣሁ ስትል በጣም ብዙ ጊዜ ፐርሰናል የኔን ነገር ነው። የኔ ጌታ ኢየሱስ ይመጣል ሲባል ሁሉም ይሄዳል። ጓደኛ ያላመነው እዚህ ይቀራል። ምን ይቀራል? በቃ ይቀራል፣ ከጌታ ጋር አይኖርም ነው። ስለዚህ ለጓደኛ ወንጌል መስከርለት አብረን ከግል ትወጣና ሰፋ ታደርገዋለህ። የጌታ መምጣትን ሞር እንድትናፍቅ ያደርጋል። መዝሙሮቻችን ቢበዙ እጅግ ደስተኛ ነኝ።